ለመናገር አንተ እኔን ትወደኛለህ? እወድሻለሁ። ትወደኛለህ? አስቀያሚ ናት ወይዘው ሚኒ ሚዲያ እየገባ ለኤዱ ጋብዙልኝ እያለ ሙዚቃ ይለቅ ነበረ። በፍቅር ተጂ ምናምን የሚለው ዘፈን ትዝ ይላል። ትጋብዘኝ ነበር። አሁን ከጎንሽ ነው የምሆነው። እውነት ለመናገር ምንም አይነት የፍቅር ግንኙነት ውስጥ አይደለም ያለሁት። እግዚአብሔር ባለቀን ሁሉም ነገር ይሆናል። ጥሩ ሚስትም ጥሩ ባልም ከእግዚአብሔር ነው የሚሰጠው። በመልክ በቁመና ምናምን ሳይሆን ጥሩ ልብ ያለው እግዚአብሔር የሚፈራ ቤቱን ትዳሩን የሚያከብር ባል እግዚአብሔር ይስጠኝ። ስመጣ ግሬን ተሰብሬ ወድቄ ምን ሆነሽ? ወድቄ እኮ ነው። ምን ሆነሽ? እዛ ላይ እኮ ነው የወደኩኝና አሁን በግሬ ለመሄድ በቃ መቆምም አልቻልኩም። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደር። ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትንሽ ተጠፋፋ መሰለኝ። ትንሽ ሳምንታቶችን አንድ ወር ይመስለኛል ወደ ቻናሌ ከተመለስኩ። በመሀል ብዙ ነገሮች ተፈጥረው ነበርና መጥቻ አላውቅም። ብቻ እስቲ ወደፊት ያለውን ነገር በደንብ ነግራቸዋለሁ። ዛሬ አዲስ ነገርም ይኖረናል ብዬ ተስፋ አደርጋለሁ። ጥሩ ነገር ለእናንተ ይዤላችሁ መጥቻለሁኝና ቤተሰቦች በቃ አለ ህይወት ላይ ታውቃላችሁ መቼም አይሞላም ብላችሁ ያዙትና በዛ መንገድ ነው እኔም ወደ ራሴ ቻናል ብዙም የጠፋሁት የመጣው አልነበረምና መቼም ብዙዎቻችሁ የምታውቁት ነገር ነው። የነ ሄሉ ነገርም አለና እሱንም ስናስተካከል ከሄሉ ጋርም ጊዜ ስንሰጣት ምናምን ነበር። በዛ ጉዳይ ራሳችንን ቢዚ አድርገን ስራም ስለነበረኝ አልተመቸኝም ብቻ ወደ እናንተ ለመምጣት። ብዙዎቻችሁ በውስጥ እየጻፋችሁ ጠፋ ምንድነው እንደዚህ መጥፋት ምናምን እያላችሁ መልእክት አስቀምጣችሁልኛል። ይቅርታ ጠይቃለሁ። ጎንበስ ቀና ብዬ ነው ይቅርታ በጠይቃችሁ ቤተሰቦቼ። እውነት ለመናገር ሌላ ቪዲዮ ቢሰራ ደስ ይለኝ ነበረ። ለምን ደስታን ለማብሰር ስለሆነ ማለት በቃ በጣም ደስ ብሎኛል። አሁን ላይ ሄሉ ያለችበት ነገር በጣም እውነት ለመናገር ጥሩ ነው። ራሷን ሪፍሬሽ አድርጋ ከፈጣሪዋ ጋር ታርቃ ብዙ ነገሮችን ብቻ አስተካክላ አሁን ላይ ጥሩ ላይ ነው ያለችው። ከአብረናት ነበርን ሰሞኑን ጥሩ ጊዜ እያሳለፍን ነበረ። እሷም ጥሩ መንፈሷ ታድሶ ምናምን የመጣችውና እግዚአብሔር ያለው ነው የሚሆነው ሁሉ ነገር ቢሆንና ካሁን በኋላ ጥሩ ነገር ይዛ ትመጣለች ብዬ ተስፋ አደርጋለሁ። አብረናት ነው ያለ ነው። እኛ ከጎኗ ነን አንለያትም። የእናንተን ፍቅር አይቻለሁ። በጣም ምን ያክል ለእኛ ያላችሁን ፍቅር እያሳያችሁ እንደነበረ በጣም እውነት ለመናገር እድለኞች ነን። ሄሉ ስፔሻሊ ሄሉ በጣም ሰው ይወዳታል ማለት ይቻላል። አይገልጸውም እውነት ለመናገር ለምን አንዳንድ ጊዜ እኔ እንደው ቪዲዮ ላይ የማይታችሁት ከሆነ ጠይቂያታለሁ። እንዴት ነው በዚህ ልክ እንዴት ነው ልትወደጅ የቻልሽው ምናምን እያልኳት ነበረ። ማለት በቃ ፍቅራችሁ በጣም ልዩ ነውና ቤተሰቦች እኔም በቃ ቀን ነው ያልኳት ሄሉን እውነት ለመናገርና ለከ መንፈሳዊ ቅናት የሚባል ነገር አለና ደስ ብሎኛል። እናንተም ከጎናችን ሆናችሁ ስትጨነቁ፣ ስታለቅሱ፣ ስታዝኑ ነበርና በጣም እናመሰግናለን። ስልክ ላላነሳውላችሁ፣ ስልክ ላልመለስኩላችሁ ደግሞ በጣም ይቅርታ ጠይቃለሁ። ማለት የነበርንበት ጥሩ ስላልነበር ነውና ቤተሰቦቼ እና ለሌላው ነገር ላለው ነገር በጣም እግዚአብሔር ያክብርልኝ። ውድ ቤተሰቦቼ ዛሬ እንግዳ አለኝ። ትንሽ ረዘም ያለ አመታቶች ናቸው የተቆጠሩት። በዛው የዛሬዋ እንግዳ ጋር ማለት እንግዳ አይደለችም ላይክ ፍሬንድ ናት፣ ግን ቆይተናል። እውነት ለመናገር 5-6 አመታት ከዛ በፊት ነው ይመስለኛል። እንደው ምራቅ ባለ እኔ ግቢ በነበርኩበት ሰዓት ማቃት ልጅ በገጠመኝ ዛሬ እስቲ ቤተሰቦቼ ላስተዋውቃት ብዬ ይዣት የመጣሁትና ውድ ቤተሰቦቼ ብዙ ጊዜ እንደውም ይገርመኛል የሰው ልጅ መገናኛው ብዙ ነውና ድሮ እውነት ለመናገር ከዛሬ 6-7 አመት በፊት የኔ ሐሳብ በቃ ዩቲዩብ ላይ መምጣት ሚዲያ ተኮር በቃ ወደ ሶሻል ሚዲያው መግባት ፈልግ ነበርና የዛሬዋ እንግዲህ እንደዛ ነበር ሐሳቧ። እውነት ለመናገር ከዛሬ 5-6 አመት በፊት ስናስበው የነበረው ነገር ዛሬ ላይ ሁለታችንም ዩቲዩብ ዓለም ላይ መተን በቃ በሆነ መንገድ ስንገናኝ ገረመኝ። እውነት እንደዚህ ይቻላል እንዴ ያልኩት ማለት በቃ ትናንትና ያሰብነው ነገር ዛሬ ላይ ተሳክቶ ሳስበው በጣም ለእግዚአብሔር ቢሳነው ነገር የለምና እኔ ደስ ብሎኛል። እንግዲህ ኤዱ ናት።
መቼም ኤዱን ታቋታላችሁ አይደለም? ብዙዎቻችሁ ታቋታላችሁ። ብዙዎቻችሁ የምትወዷት ልጅ ናት። እውነት ለመናገር ጥሩ ልጅ ናት። ከኤዱ ጋር ረጅም ዓመት 6 ዓመት ምናምን ቆይተናል እና ምንም ማታስቡ በቃ ማለት እኔ እንደዚህ እንገናኛል ብዬ አላሰብኩም። የሚገርማችሁ ነገር እና ከ6 ዓመት በኋላ ስንገናኝ በጣም አዝና ተጎድታ ምናምን ተክዛ ነበረ። ብዙ ነገሮችን አሳልፋለች ኤዱ እና በመሀል እኔ አንድ ጊዜ 2 ጊዜ ደወልኩላት፣ አላገኘኋትም፣ እድሉንም አላገኘውም። እኔም አልተመቸኝም። እንደዋወላለን እንገናኛለን እየተባባለን ከረጅም ዓመት በኋላ በባለፈው ስደውልልኝ በጣም ተጨንቃ ሰው በሚያስፈልጋት ሰዓት ደውላልኝ ጠርታኝ ሄጄ ነበረና ሲሄድም በቃ ጥሩ ልሙድ ላይ አልነበረችም። ማለት ሰው ያስፈልጋት ነበር በሰዓቱና ብቻ ሲተውት ምን ይሄን ነው ማለቱ ይከብዳልና ያለፈው ነገር አልፏል። ሰው ዛሬ ሲናገኛታለን፣ የድሮውን እናወራለን፣ የዩኒቨርሲቲ ላይፋችንን በደንብ እናወራለን ብዬ አስባለሁ። በዛው ሞዴሊንግ ማብረን ስንሰራ ነበረ ከ5 ዓመት ከ6 ዓመት በፊትና ብዙ ታሪክ ነው ያለን እና እኔ ደስተኛ ሆኛለሁ። በዛው የድሮ ጓደኛችሁ እንደዚህ አይነት ተመሳሳይ ሙያ ላይ ተመሳሳይ ስራ ላይ ስታገኙት ላይክ ኮላብ ለማድረግም ለመጫወትም ለመገናኘትም እንደዚህ እናንተ ጋር ለመምጣትም ይቀለናል እና ደስ ብሎኝ ነው ዛሬ ኤዱን ወደ ቤት የጋበዝኳትና እስቲ እንጠብቃት። ኦልሬዲ ደውዬላታለሁ። ሰፈሩን ራሱ አታውቀውም። እኔ ሰፈር ነው ያለሁት እና ደውዬላታለሁ። እየመጣች ነው። ድጋሚ መደወል ካለብኝ እስቲ ልሞክርና የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ድሮ እንደዚህ ነበር አቅፊ እሽኮረም ማለት ነው። እኔም አፍራለሁ። ቤተሰቦች በጣም እውነት ለመናገር እንትን ደስታዬን መቆጣጠር አቅቶኝ ነበር እስካሁን። ኤዱ ነች የምትመጣው እያልኩኝ እውነቴን ነው ማለት ማስታወቅ አላደርስ ብሎ ነበረ። በደንብ ራሷ አልገለጽኩሽም ቪዲዮ ላይ አምሮብሻል አይደለ? በዛው እኔም እንደናንተ እንግዳ ነኝ እውነት። ዛሬ ስንተኛ ቀን? ሁለተኛ ቀን ነው። ሁለተኛ ቀን በስልክ አውርተን ነበር። በስልክ አውርተን ሶስተኛ ቀን እናትሽ ነይ ቀፊ። ስንት ዓመታችን በእናትሽ ረጅም ጊዜ በጣም ከብዙ ጊዜ በኋላ ደስ ብሎኛል ስላገኘው። እድለኛ ነኝ። በዛው እያስኮረመመች ነው እያያችሁልኝ። አንቺ ስፖርት ጀምረሽ ነበር በማላ የሆነ ሰዓት ላይ ጽፈሽልኛል። ስፖርት ጀምራለሁ ኪራ ምናምን ብለሽ ከዛ አልቻልኩም። በቃ ተው ባይዘው እንትን አይደለም ጎበዝ አይደለም። ከድሮም ታውቃለህ የሆነ ነገር እና ቅልስልስ ናት። ባይዘው ግን ከዚህ በኋላ አብሬ ይሰራል ላሰራት እንዴ? አይ ባይዘው ሰላም አላልሻቸው ውያ ደግሞ አፍራለሁ እኔ ቤተሰቦች ቅድም እያልኳችሁ ነበርና እውነት የሰው ልጅ መገጣጠሙ ድሮ ትዝ ይልሻል። እኔ ማለት ከሰላምታው በፊት ከዛሬ 6 ዓመት በፊት ስናስበው የነበረው ነገር ሞዴሊንግ ክላስ ስንማር ምናምን ስናልመው የነበረው ነገር ዛሬ ላይ አንቺ ዩቲዩበር ሆነሽ በጣም ብዙ የሚወድሽ ቤተሰብ ይዘሽ ምናምን እኔም እንደዛው በጣም ፍቅር የሆኑ ቤተሰቦችን ይዤ በመገናኘታችን በጣም ድጋሚ ነው የሚያሳቅፈው ነገር ሆነ። በአንድ ቀን ኧረ ቤተሰቦች እንደውም ካሜራውን አጥፈው ካሜራ ባክ እውነት ይሄን ሰላም ማለት እፈልጋለሁ። በቃ በደንብ በይፋ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ያው ዛሬ ለእናንተ አዲስ ነኝ፣ ግን ያው ታውቁኛል ብዬ ተስፋ አደርጋለሁ። የኪሩ ምርጥና ተወዳጅ ቤተሰቦች እንዴት እንደሚኩራራ በእናንተ ያው እያያችሁ ነው። እና እንዴት ናችሁ? ደህና ናችሁ ወይ? ከዚህ በኋላ ኪሩ ጋር በደንብ ታዩኛላችሁ ብዬ ተስፋ አደርጋለሁ። ፕራንክ አረጋታለሁ። ያው በፕራንክ ደግሞ ሄዳችሁ እዩ እኔ ምን አይነት ልጅ እንደሆንኩ። ለማንኛውም ግን ሞዴሊንግ አብረን ተምረናል ብሏችሁ ነበር። አስተማሪው ነው የነበርኩት እንድታውቁት ያህል። ማን ነው አስተማሪ? እኔ ነበርኩ ማሰለጥን። እኔ ነኝ አስተማሪ። ተው ነገር ምስክር እንዳለ አብራችሁ የተማራችሁ ካላችሁ ኮሜንት አድርጉ። ግን በጣም ደስ ይላል። ባህር ዳር ላይ አብራችሁ የተማራችሁ ካላችሁ ኮሜንት ያድርጉ። አዎ በደንብ ደግሞ ያደርጋሉ። የታወቀ ነው። ዛሬ 6 ዓመት በፊት ለምን ቁጥር ትጠራለህ? እድሜ ደምሮ እንዲደርስ ታውኔ ገና 18 ዓመቴ ነው። በባለፈው ነው ልደት አይታችኋል። 18 ዓመቴ ነው።
ብራዘር አድገሻል። አንተ ቆንጆ ነህ። ያሽኮረመመች ነው። እኔ አልቻልኩም። አይ እኔ ከድሮም ሳየው አፍር ነበር። ድሮ እንደዚህ ሆኜ ነው የምታውቀኝና ዛሬ ጺም አውጥቼ ምናምን ተመችቶኝ አሁንም አደልብያለሁ በደንብ ወፍሬ ያለው እና ደግሞ ቆንጆ ነሽ ነው የመጣሽ አይደለ? ድሮ ቆንጆ አልነበርኩ? ድሮ ትንሽ አስቀያሚ ነበረች። አስቀያሚ ነበር። በዘወይ ገና ነው አላኮረፈችም። እና ምን ሆነሽ ነው? ስለዚህ እላችሁ ሰው ሄዳለሁ። ሰላም ብለሻቸዋል ቤተሰቦች? በደንብ ሰላም ብለሻቸው ሂጂ። እኔ ላወራ ልጨርስ። ቁንጅናዬን እነሱ ይመስክሩ። እንደውም አንተን ትቻለህ። ሬት ያርጉት አይሻል? እና ውድ ቤተሰቦቼ እውነት ማስከፋት አልፈልግም። ሄዱ ማለት ምንም ቃላቶች የሉኝም እንደዚህ ነው ለማለት ስለሷ ለማስረዳት እንትን አልልም። ለምን ወደፊት ታዩታላችሁ። ሄዱ እስካሁንም ስትመጣ ላይፏን በአጭር ጊዜ ውስጥ አጭር ጊዜ ነው ዩቲዩብ ምን ያህል ጊዜ ነው ወይ አመት እኮ በአጭር ጊዜ ውስጥ ግን በጣም ተላምደሻል። ህይወትሽ በደንብ ያውቁታል ብዙዎች ፋሚሊዎች። በጣም በክፉ ጊዜም በጥሩ ጊዜም ሳዝንም አይዞሽ እያሉኝ ስደሰትም በቃ ደስታዬ ለነሱ ከኔ በላይ ነው ደስታቸውና በዚህ አጋጣሚ ቤተሰቦቼ የምር ከቤተሰብ በላይ ናቸው ለኔና ቴንኪዩ። ከብዙ ጊዜ በኋላ ደግሞ እንደዚህ የሳኩኝ መጥቼላችኋለሁ። የሳቂ ምንጭ ደግሞ ክብርነቱ ይሄው ሰው አይገባም። ባይዘው እኔ ምንም አላደረኩም። የምር ከብዙ ጊዜ በኋላ ነው በጣም ደስተኛ የሆንኩት። ለምን እንደሆነ አላውቅም። ከቤት ስወጣ ጀምሬ እየሳኩኝ ነው የወጣሁትና ቴንኪዩ በጣም የኔ ጓደኛ። በጣም እኔ ደስ ብሎኛል እውነት ለመናገር። ለምን በቃ ትናንት ስናስበው የነበረው ጓደኛሞች በቃ የሆነ እንጀራ ይከፋፍልሻልና እንደዚህ ይለያይሻል። ሶ በቃ እንገናኛለን ብዬ በምንም ታምር በቃ ረጅም ጊዜ ሆኖና ሶ አንቺ እዚህ ስራ ላይ በቃ እኔ በጣም የሆነ ሰርፕራይዝ ነው የሆንኩት። ከዛን የሆነ በቃ እውነትም አሁን ከጎንሽ ነው የምሆነው እውነት ለመናገር። ቤተሰቦች ሄዱ ብዙ እንትኖችን አሳልፋለች። በይዘው እኔም ብዙ ነገሮችን ተጎድቼ ብዙ ታምሜ ብዙ ነገሮችን አሳልፌያለሁ። ግን ያለፈው አልፏል። ከዚህ በኋላ የሚመጣው ለእግዚአብሔር ሰተን መንራመድ ነው በቃ ወደፊቱን እሱ ያውቀዋል ብለን እኛ በምንድነው በጥሩ ነገር በፖዚቲቭ ነገር። አንተ እኔን ትወደኛለህ? ወድሻለሁ። ትወደኛለህ? አስቀያሚ ናት በይዘው ምንም በቃ አልችላትም። ነቆሯ ከባድ ነው በይዘው ሰዎች። ስንቴ ነው በቪዲዮ ውስጥ ስንቴ ነው ማስቆር? 4 5 ታቆርፊያለሽ። አሁን እያየሽ አታቆር ሶ ሳቂታ አይ እኔ ይሄው እንደዚህ ነው በቃ ጀመረች። እና ቤተሰቦች ምንድነው አረፊ እስቲ ቆይ ላውራ አታሽኮርም። ቤተሰቦች ምን መሰላችሁ? ይሄ ጡንቻው ደስ ይሄው እንደዛ አድርገስ በቃ ይሄው በደንብ ዳብሽ እዚህ ጋር እንዴ በዚህ ሲክስ ፓኬን አላስነካትም ከባድ አላስነካሽ ዛሬ ከባድ ነው። ምንም ልታስወራኙላ አልቻለችም ማለት ነው። አስወራኝሻለሁ በቃ አይዞሽ አታኩርፊብኝ። እውነት እኔ ቤተሰቦችን በቃ ስላንቺ ልናገር ብዬ ነው እውነት ላይክ ከራስ ይልቅ ሰው ቢናገር ይቻላል ምናምን። እኔ ደግሞ ያንቺ ጥሩ ነገር የምናገረው ለምንድን ነው ድሮ ያሳለፍናቸው ጊዜ አሁን ላይ ደግሞ በመሀል ደግሞ ላንቺ የማይገቡሽን እንትኖች ነበር ስታሳልፍ የነበረውና ሄዱዬ እስካሁን ቆራርጦ ነው እየነገራችሁ ያለው እንጂ አብረን ሞዴሊንግ ሰራን፣ አብረን ተማርን ምናምን በጣም ብዙ ነገር ነው ያሳለፍነው። ትምህርት ቤት አብረን ተምረናል። ሚኒ ሚዲያ እየገባ ለኤዱ ጋብዙልኝ እያለ ሙዚቃ ይለቅ ነበረ። በፍቅር ተጂ ምናምን ነው ትዝ ይላል። ትጋብዘኝ ነበር በማይክሮፎን ሚኒ ሚዲያ እንትን ነበር ማለት ምንድን ነው የሚባለው? ሚኒ ሚዲያ ክበብ ሳይሆን የሆነ እንትን ነው ሰልፍ ከመሰለፋችሁ ኧረ አይደለም፣ እንደዛ አይደለም፣ ሰልፍ አይደለም። ይሄ ምንድነው ሶሻል፣ ይሄ በአጠቃላይ ይላችሁ ሚዲያ ውስጥ አለንበት። ብቻ ግን የኮሌጅ እንትን ታውቂው የለ እንዴ? ፋሽን ሾው የምናቀርብ ነበር። ድራማ፣ አጫጭር ድራማዎችን ሰራ ነበር። ብሔር ብሔረሰቦች ምናምን ነገር ብቻ ሚዲያ ውስጥ አለንበት። ሙዚቃ ጋብዘኝ ነበር፣ አታረሳሳ። ሙዚቃ ጋብዘኝ ነበር። እኔ ደግሞ አፍር ነበር። ፕሬዝዳንታችሁ ነበርኩ በዛው ታውቂያለሽ። እኔ ቀደም እላለሁ በእድሜም ትንሽ በለጥ ስለምናቸው አትበል ቀደም በዚህ ሙዚቃ ጋብዣታለሁ። ያ ሙዚቃ ግን አልነግርሽም፣ አታስታውሺውም። እስካሁን ያን ሙዚቃ አታስታውሺውም። እኔ ጋበዝኩሽን አሉ ጀለሶቻችን አታስታውሺውም። እውነት ያን ሙዚቃ ካስታወሺው ወይዳ ገና በልጅነት አንቺን ወድጄሽ ያው ትምህርት ይሳልጥ። ኧረ ይሄ ዘፈን አሁን የወጣው
በቅርብ ነው የወጣው የዘፈነ አይደለም። እኔ እውነቱን ነው የምናገረው። እዚህ ጋር መዋሸት አልፈልግም እና ብቻ ደስ ይላል ማለት ይሄ ጥሩ ቫይብ ነበረን በሰዓቱና ሳናስበው ነው ከብዳኛለች ቤተሰብ እና ጥሩ ቫይብ ነበረው። ደስ የሚል ጊዜዎችን አሳልፈናል ምናምን እና ወደፊትም ብዙ ነገሮችን ይዘንላችሁ እንመጣለን ለቤተሰቦች። አዎ እውነት ሄዱዬ ግን ማንም አይገምትማ ላይክ እኔ እናንተ ከዚህ በፊትም እንደዚህ መጠንም ስለማናውቅ በጣም ደንግጦ ነበር። በጣም ለምን እኔም ራሱ እየገረመኝ ነበረ ማለት ይገርማል። አንዳንድ ጊዜ አታስቢው በቃ ይሆነ ሰው መገናኛው አይታወቅምና ያው እንዴት ተገናኛችሁ ለሚለው ጥያቄ ከበፊት ምን ተዋወቅ ሰዎች ነን እና ደግሞ አንዳንዴ በጣም የምትወዱትን በጣም የቅርባችሁ የሆነ ሰው ነው የችግራችሁ ጊዜ የምትጠሩትና እኔም በከፋኝ ሰው በፈለኩበት ሰዓት ስጠራው እሱም አላሳፈረኝም አለው ብሎ መጥቶልኛልና በዚህ አጋጣሚ ቴንኪው መከታዬ ስለሆንክ ጓደኛዬ ስለሆንክ። ማንም ይናገርሽ ከኋላ ነው አየር ምናምን አለ ከኋላ ነው የሚኮን ከኋላ አውሪ እና ቤተሰብ ለማንኛውም ጋርዴ ነው አንድ ሰው እንዳይናገር ማንም ሰው እንዳይናገር ትፈርካለች ማለት ማንም ለማንኛውም ግን ስላወቃችሁ በጣም ደስ ብሎኛል። ቤተሰብ ስለሆንን ከዚህ በኋላ ቤተሰቦቼ ናችሁ እናንተ። ኪሩ እንደውም አላስከፋም እንዲህ ተንከባክቤ እሽሩሩ በደንብ ነው ብዬ ይዝላችኋለሁ። በደንብ ነው ተንከባክበሽ ትቀልጃለሽ። እሺ እና ደህና ነህ? ኢንተርቪው እያደረግሽ ነው? እኔ ለምዶብኝ እሺ ምናምን ብላ ኢንተርቪው ልታደርገው በቤቴ ማለት ነው። በይዘው የኔ ቤት ማለት ያንቺ ቤት ነው። ያንቺ ቤት ማለት ወይኔ ቤተሰቦች እንግዲህ አይ ግን የምር ከድሮ መወደው ነበረ። ትንሽ አፍራለሁ በጣም በዚህ እኔ ቆንጆ ነኝ ተብዬ አላውቅምና እና አይዱሻ በጣም ደስተኛ ሆኛለሁ። እውነት ለመናገር ማለት እንደዚህ ሳቅነውም የተጫወትነውም ላይክ ስላልተጠጋገብን ነው ማለት ከረጅም ጊዜ በኋላ ስለተገናኘን ነው እና በብዙ ጊዜ እንደውም እኔ ዩቲዩብሽ ላይም እየገባው ያለው ምናምን እና ያሳለፍሻቸው ብዙ ህይወቶች አሉና እንዴት ነው አሁን ላይ ምን ላይ ነው ያለሽው? እንትን ካልሽ በኋላ አሁን ላይ እንዴት ነው እየተስተካከልሽ ነው ወይ ምንድን ነው ያለሽበት? እኔ ባል ብጠይቅሽ ደስ ይለኛል ቤተሰቦቼ ፊት አይደብርሽም? እንዴ በቃ ቤተሰቦቼ ጠይቃል። እንዴት ነው አሁን ሰላም ነው? አትፍሪ፣ በደንብ ንገሪ። ምን ልንገርህ ማለት አሁን የፍቅር እንትንሽ እንዴት ነው? ጓደኛ ይዘሻል ወይ? ከዛ በኋላ ምን አይነት ነገር እያሳለፍሽ ነው? ማለት በቃ ይሄ ፊት የተጎዳሽበት ነገርም ስለነበረ እኔ መጠየቅ ፈልጋለሁ። ግን ደውዬ እንኳን ጠይቄሽ አላውቅም። እንደዚህ በቃ እንደዚህ ተይው ምናምን እንኳን አለልሽም። ሄዱዬ ተረጋጊ ምናምን ነበር ስልሽ የነበረውና ዛሬ ቤተሰቦች ጋር አብረን ብንሰማው ደስ ይለኛል። ቁም ነገር ነው ብዬ ነው እኔ እናንተ ቁም ነገር አያምርብንም፣ ግን ቤተሰቦችን ስለማከብር እመልሳለሁ። እግዚአብሔር ይመስገን። የሰው ልጅ በብዙ ነገር ይፈተናል፣ ብዙ ነገር እናሳልፋለን። ሁሌ ደስተኛ ልንሆን አንችልም። ሁሌም ደግሞ ለምን ሀዘን ገጠመን አይባልም። ሰው ነን እና ሀዘንም ከሌለው አንዳንዴ ህይወትም እኮ ደስ አይልም። ሁሉ ነገር ሲመቻችል ጥሩ አይደለም እና በብዙ ፈተናዎች አልፌ ነው እዚህ የደረስኩት። ሁሉም ሳያውቃል፣ በተለይ እኔ ቤተሰቦች ታውቃላችሁ ምን አይነት ነገር ሳሳልፍ እንደነበር፣ ምን አይነት ከባድ ጊዜ እንዳሳለፍኩኝ ሁሉም ሳያውቃል እና እግዚአብሔር ይመስገን አሁን ላይ ተረጋግቼ ወደ ራሴ ተመልሼ ሁሉም ነገር እግዚአብሔር ባለው ቀን ነው የሚሆነው። የተጻፈልንን ሰው እስክናገኝ ድረስ መረጋጋቱ ጥሩ ነው ብዬ አስባለሁ። አሁን ላይ እንደምታየኝ ግን አንተስ? አይ ግን መልስልኝ፣ እኔን ትጠይቀኛለች። አሁን ላይ እኔ ምንም አይነት የፍቅር ግንኙነት ውስጥ አይደለም ያለሁት። እግዚአብሔር ባለ ቀን ሁሉም ነገር ይሆናል። የኔ የምለው ሰው እስኪመጣ እግዚአብሔር የጻፈልኝ እግዚአብሔር የፈቀደልኝ ከእግዚአብሔር የተሰጠኝን ሰው እየጠበቅኩ ያለሁበት ሁኔታ ላይ ነው ያለሁት። ሰው ጸሎት ላይ ነሽ? ጸሎት ግን ያው በቃ እግዚአብሔር የልቤን ያውቃል። የዋህ ነኝ እና እንደኔ አይነቱን ግን ያው በቃ እንደዛ ነው። አንተስ? በዚህ አጋጣሚ ግን ይቅርታ መጠየቅ ከሌለብኝ አላውቅም። ትንሽ ቤተሰቦች ልናገር። አይ በዚህ ወይ ተመሳሳይ ትክክል ነሽ። ተመሳሳይ አይነት ነገር ነው ማለት እኛ ብዙ ጊዜ እንፈጥናለን እውነት ለመናገር እና መረጋጋት ያለ አይመስለኝም። እኔ ጋርም ብዙዎቹ ላይ የምናየው ነገር ስህተት የምንፈጥረው አንዳንድ ጓደኞችን እኮ ረጅም ዓመት ቆይቶ ምናምን ታያቸዋለሽ ታድሎ ምናምን እንላለን እና
እኔ በእነሱም በጣም ነው እንትን የምለውና እንደነሱ በሆን ደስ ይለኛል። ግን ማንረጋጋው ነገር አለና እኔም እግዚአብሔር ይመስገን አሁን ላይ ጥሩ ላይ ነኝ። ሶ በቃ የሆኑ ነገሮች ነበረ በመሀል ግን ያ ነገር ፌል አደረገ። ገባሽ? ብቻ አሁን ላይ ያው ፍሬ ነኝ። ግን ያው እስቲ ወደ እንናገራለን። እኔ መናገር አልፈለኩም፣ ግን ያው ቤተሰቦች ያውቃሉ። ቤተሰቦች ይለናገሩ። ግን በዚህ እድሜ አንተ እንትን ማለት ነበረብህ። ሰማሽ እንዴ? 5 ልጅ እኮ ልጅ አለ አንቺ ከተለየው 5 ልጅ። ሳይ እንደሱ አይነት ባል ፈልግ ነበረ። ልጁን አገባለሁ። በቃ ትልቁ ልጅ 15 ወንድ ነው። ወንድ ነው። አሳድጊ አሽሩሩ ብለሽ 15 አመቱ ነው። ባይዘው እንደዚህ ጡንቻ ያለው ወንድ ነው እኔ ማግባት የምፈልገው ለወደፊት። አንቺ አሁን ስለዚህ ቤተሰቦች ለወደፊት አሁን አይደለም ለወደፊት። ስለዚህ ስፖርተኛ ወንድ ፋሚሊ ካለ ዲኤም አድርግልኝ። እዚህ ትዳር እንትን እያልከኝ ነው እንዴ? ምን ላድርግ እንግዲህ ስፖርተኛ ከሆነ ግን ታይተህ ነው ቴስት ተደርጎ ነው በቃ አቋሙ ታይቶ ምናምን። እኔስ እሺ ችግር የለውም ግን ቆይ አንቺ ምን አይነት ነው እንዴ አንቺ ታይፕሽ ወንድ? በቃ ላይ አሁን ላግባው የልጆች አባት ወደፊት በቃ ብረት መዝጊያ ይሄ ልክ እንደዚህ ብረት መዝጊያ ሊሆንኝ የሚችለው ብለሽ የምታስቢው ባል ምን አይነት ነው? እኔ ብረት አልፈልግም። ብረት ያ አባባል እንጂ ብረት አይደለም እኮ ባል ታውቂያለሽ። አይ ብረት መዝጊያ ነው በር መዝጊያ ቢባል ብረት መዝጊያ እንደዛ ነው። በር እንደማለት መሰለኝ የብረት በር እንደማለት ይመስለኛል ሳስበው። ግን ጠንካራ ማለት ነው። እውነቱን ለመናገር ጥሩ ሚስትም ጥሩ ባልም ከእግዚአብሔር ነው የሚሰጠው። በመልክ በቁመና ምናምን ሳይሆን ጥሩ ልብ ያለው እግዚአብሔር የሚፈራ ቤቱን ትዳሩን የሚያከብር ባል እግዚአብሔር ይስጠኝ። ቤተሰቦቼን የሚያከብርልኝ ክብሬን ተጋፍቶ የማይመጣ ለእኔ ክብር የሚቆም ወንድ ነው የምፈልገው። ከዛ ውጭ ግን ያው ወጣት ነን ሰው ነን ምናምንና ውጫዊ ነገር ደግሞ ይስበናል። ስለዚህ ረዘም ያለ ቢሆን ቁመት ከኔ መብለጥ አለበት፣ ግዴታ ከኔ መብለጥ አለበት እና ደግሞ እንደዚህ ገበዳለ እንደሱ ነገር። አሁን እኮ የምትዩ ሰው እኔ ግራ ገባኝ አለ እንዴ እዚህ ምድር ላይ ከአንድ ሰው አይም ግዴታ ነው። አንድ ሰው ነው እኮ ያለው። እኔ ቀይ ሰው አልወድም። አንድ ሰው ነው እዚህ ምድር ላይ አሁን ያልሽው ሰው አንድ ሰው ብቻ ነው። ጽምም ይኖረው እሺ፣ ጽም ያለው ከባድ ነው። ቤት ቀኔ ነው ይሄ ነገር ወይዘው አሁን ይሄ የምትዩ ሰው እኔ ሳስበው እኔ እንጃ ይሄን ሁሉ መስፈርት ከኔ ውጪ የሚያሟለው ሙሉ አይኖርም። ግን እንግዲህ ተበላሽ ምን ማድረግ ይቻላል? ተቀድመሽ ማድረግ ይቻላል። ኤኒዌይስ እንግዲህ ፈልጋለን። አሁን የምትዩን አይነት ባል አይጠፋም አይደለም። ግን እስቲ እንግዲህ ብቻ እስቲ ሲያዛርኪው እና ቤተሰቦች እንደዚህ አይነት ሰው ሚስጥር ብቻ አስወሩት ዝም የምትለው የኔ ሚስጥር ምን ልንገርሽ? ምን ከኔ የምፈልጊው ነገር አለ? እኔም እኮ ሚስት ልፈልግ ነው። ስራዬን አታብዛብኝ። ምን አይነት ሴት እንደምትወድ ንገረኝ ባጭሩ። ኦኬ የኔ ታይፔን እየሰማችሁ ሰው ቀላል ነው ለኔ። መቼም ታውቂያለሽ እኔ ቤተሰቦችም ያውቃሉ እኔ ተረጋጋሽ ሴት እፈልጋለሁ። በጣም በጣም ማለት እኔ ተረጋጋሁ ነኝ ማለት የሆነ እንትን ነኝ የሆነ ግን ብዙ ምን ቢፈጥን ልጅም አይደለም ግን በጣም ረጋ ያለች ስክን ያለች ከኔ ቀድማ ብታስብ ቢሆን ደስ ይለኛል። ከበሽ ለኑሮዋ ለቤቷ የምትጨነቅ ምንድነው ምስል ተረጋግቼ እኮ ነው እየተረጋጋች ነው ይዘው እና እኔ ከተረጋጋው ሰው ነኝ። ታውቂያለሽ እኔ ከለር መቄን ድሮም ታውቂያለሽ ግቢ ውስጥም ስናሳልፍ ልክ እኔ ከለር ነው ፈልገው ቸኮሌት ከለር ማለት ነውና እንደዚህ አይነት እና በቃ በዘው ቀጭን ትሁን ረጅም እኔ እንደዚህ ሳይዝ ምናምን አልመርጥም። ወፈር ብትል ኖ ሳይዝ አልመርጥም። ለምን ታውቂያለሽ? እንደኛ አንቺ ምንድነሽ? ቆይ ካቶ ካርጊላቸው እንደው አይሻል? ሞዴሊንጉ ትዝ ብሏት ነው። ነይ በቃ ልንገርሽ እንደኛ በቃ እስቲ እንግዲህ እንዳንቺ ያው በቃ ያው ይታወቃል እኮ ሶ እንደዚህ አይነት ዋናው ግን እኔ ውስጧ አስተሳሰቧ ልቧ ቅድም እንዳልሽው ቤተሰቦችሽን አክሴፕት የምታረግ አንቺን አክሴፕት የምታረግ ከነ ድክመትሽ ከነ ብዙ ነገርሽ ልትቀበልሽ የምትችል ካወቀችሽ በኋላ ጥላሽ ማትሄድ። ለምን እኔም እንደዛው አይነት ወንድ ነው መሆን እንፈልገውና እሷ የምታስበው አይነት ወንድ ሶ ከእግዚአብሔር ነው የሚሰጠው። በዛው እንደው በገጠመኝ አወራን እንጂ እኔ አውርቼው አላውቅም እንደዚህ አይነት ነገር። እንሞክራለን ግን አይሳካም፣ ብዙ ጊዜ አይፈቅድም ያ ነገርና እሺ እሱ ባለው ቀን ይሆናል ብዬ አስባለሁ። ሁሉም ነገር እንግዲህ እግዚአብሔር እንደፈቀደ ነው የሚሆነው። ማለት እኛ በጣም ችኩል ነን ታውቃለህ። የሆነ ነገር ላይፋችን ሊሆነ ሰው ሲመጣ
እዛ ሰው ጋር በቃ ህይወታችንን አንድ እናደርግና መለያየት ሲኖር እግዚአብሔር ያልፈቀደው መስመር ከሆነ ምናምን ልክ ያ ነገር ፌል ሲያደርግ በጣም ብዙ በተለይ በሴቶች እኔም በራሴ ደርሶብኝ ስላየው በጣም እንጎዳለንና ብቻ እግዚአብሔር ባለው ቀን ሁሉም ይሆናል። እዚህ አቁማውን ስለ ትዳር ምናምን እያወራኔን ውሃም ጠማኝ በዘው ኤዱዬ እንዳልሽ አቆምኩሽ ረጅም ሰዓት በጣም ደስተኛ ነኝ። ቤተሰቦች በጣም ከምላችሁ በላይ ለምን የረጅም ዓመት ጓደኛዬን ኤዱን አግኝቻት እንደዚህ በራሴ ቻናል ይዤ በመምጣቴ በሷም እንመጣለን በዘው ሰሞኑን ጠብቁን። በሷም ጠብቁኝ ከባድ ፕራንክ ይዤላችሁ በዚህ አጋጣሚ በእኔ ቤትም ታዩታላችሁ። እሱ እናንተም ኑ እሺ ሰብስክራይብም አድርጉ እና ቤተሰቦች ኤዱዬ በጣም አመሰግናለሁ። ካሁን በኋላ በቃ ምን ልበልሽ የሆነ ሊሚት ራሱ አልሰጠውም። ከጎንሽ ነኝ። በምትፈልጊው ሰዓት አለው ከጎንሽ ነኝ። አውቃለሁ ሁሌም አለ አውቃለሁ። ያ በቃ እግዚአብሔር እንዳልሆነ የሚሆነው ሁሉ ነገር ምናልባት ለምክንያት ይሆናል ያገናኘን። ያ ስለዚህ ጉዞ ወደፊት ማንንም አንሰማም አልኳቸው እና ቤተሰቦቼ አላቁማት። ፀሐይም እንትን እያለን ነው ለእናንተ ተቆርኩኝ እኮ ቀያለሽ በጣም እየተቀየረች ነው እየተቀየርኩ። ስለዚህ ይሄን ቪዲዮ ሼር ማድረጋችሁ እንዳረሱ። ቪዲዮ ሻዶዋን ውስጥ እየገባብኝ ነው። ፕሊዝ በቻላችሁ ታቅም ኮፒ ሊንክ እንዴ ግዴታ ነው አድርጉ። የኔ ቤተሰቦች ምን ስታዩ እዚህ ከዚህ በኋላ ስላለው ኪራን ሰብስክራይብ በማድረግ ቤተሰብ ሁኑ እና እኔ አሁን አልሄድም ማለቴ ስመጣ ግሬን ተሰብሬ ወድቄ ምን ሆነሽ? ወድቄ እኮ ነው ምን ሆነሽ? እዛ ላይ እኮ ነው የወደኩኝና አሁን በግሬ ለመሄድ በቃ መቆምም አልቻልኩም። እቺ ሌላ ነገር ናት። ውድ ቤተሰቦቼ ችግር የለም እኔ አዝያት እሄዳለሁ። እኔ አዝይሽ እሄዳለሁ ግን እኔ አልችልም ግን አዝይሽ አላውቅም። ግን ምንም ማድረግ አይቻልም እና በቀጣይ ቪዲዮ እንገናኛለን። ኧረ አንቺ ግን ትከብጃለሽ እንዴው በፈጣሪ ስም ቻል በላቸው አንዴ ዝቅ በል አንተ ቤተሰብ ተጫወተችብኝ። ይመቻችሁ ባይ